እውነታውን አፍረጥርጣ ተናግራለች ነግራቸዋለች። እና በጣም ነው የደነገጡት። እነሱ ማመን አልቻሉ። አንድ በአንድ ማን እንዳገታት ምን ሲያሰሯት እንደነበረ ሁሉንም ነገር ለጽዮንና ለዳጊ እንግዲህ እውነታውን ተናግራለች። በጣም ነው የደነገጠችው። ጽዮንም ዳጊም በጣም ነው የደነገጠው። እንግዲህ ማን እንዳገታት ከሱ ጀርባ ያለውን ደግሞ ሰው ማን እንደሆነ እውነታውን ተናግራለች። እንግዲህ ይፋት እንዳገታት ሴተኛ ዳርነት ሁላ ሲያሰራት እንደነበረ ሴት ልጆችን እያገተ ሴተኛ ዳሪ እንደሚያደርጋቸው ይህን ሁሉ ሉሊትም ደግሞ የሱ ረዳት የሱ ተባባሪ እንደሆነች ሁሉንም ነገር ተናግራለች። እንግዲህ ኤፍራታ በጣም ጠንካራና ጀግና ሴት ናት። የእውነት በጣም ጠንካራ ናትና ሁሉንም ሰዎች እሷ ላይ ባደረጉት ነገር ሁላቸውንም ዋጋ እንደምታስከፍላቸው እንግዲህ አልጠራጠርም። እና በጣም ነው የደነገጡት። ጽዮን በጣም ነው የደነገጠችው። ማመን አልቻለችም። እዛው ቤታቸው ውስጥ ምን እየተሰራ እንዳለ ማን ጥላቶቿ እንደሆኑ እና ስታቅ በጣም ነው የደነገጠችው። በጣም ይከብዳል። ሳታቅ ብትኖር ይሻላል። አንዳንዴ የምታውቀው እውነታ በጣም ይከብዳል። እና አንድ ቤት ደግሞ ከጥላት ጋር አንድ ቤት ውስጥ መኖር በጣም ነው የሚከብደው። እውነት ለመናገር አሁን ጽዮን በጣም ከባድ ሁኔታ ውስጥ ነው ያለችው። እዛ ፊት ለፊት ከሉሊት ጋር መጋፈጥ ራሱ በጣም ይከብዳል። ዛሬ ራሱ ፊት ለፊት ሉሊትን ስታገኛት በጣም በቃ ደንግጣለች። ጽዮን አስተያየቷ ራሱ ከበፊቱ የተለየ ነበርና ሉሊትን በጣም ተደናግጣለች። በዛ ላይ ደግሞ ሉሊት በጣም አሁን ላይ ፍርሃት ውስጥ ናት። ጥለዋን ራሱ እየፈራች ነው። ኤፍራታ ቤት በኩል መታ እንደምትበቀላት አላወቀችም። ስለማታቅ በቤት በኩል እንዴት ሆና እንዴት አድርጋ በምን ሰዓት መታ እንደምትበቀላት ስላላወቀች በጣም ተደናግጣለች። ሁሉንም ሰው እየፈራች ነው። እዛ ቤት ውስጥ ያለውን ገነትን እንኳን እየፈራቻት ነው። እና ከዛች ከምትፈራ ሴትዮዋ በላይ እኔን መፍራት አለብሽ ብላ እያስፈራራቻት ነው። ገነት ራሱ ማለት ነው። እና በጣም እየፈራች ነው ሉሊት። እና ኤፍራታ በጣም ጎበዝ ጀግና ሴት ናት። ሁሉንም ሰው ዋጋ እንደምታስከፍላቸው ምንም አልጠራጠርም። ደግሞ እዛ የነዳጊ እናት ቤት ውስጥ ተደብቀን እዛ ውስጥ እቅድ እያወጣን መሸሸጋ መደበቂያ አድርገን እዚህ ውስጥ መቀመጥ እንችላለን ወይ ብላ ዳጊን ጠይቀዋለች። ዳጊም ደግሞ ችግር የለውም እናቴም በቅርቡ ስለማትመጣ ሁሌም ስለማትመጣ ችግር የለውም እዚህ መቆየት እንችላለን ብለዋታል። እንግዲህ አንድ በአንድ እንዴት ዋጋ እንደምታስከፍላቸው እንዴት ወደ እስር ቤት እንደምትወረውራቸው እንግዲህ ይፋትም እያለቀለት ነው ብዬ አስባለሁ። እሱም ፍርሃት ውስጥ ነው። ኤፍራታ በመጥፋቷ እንግዲህ በምን ቤት በኩል እንደምትመጣበት ስለማያውቅ አሁን ጥሩ ሰላማዊ እንቅልፍ ይተኛል ብዬ አላስብም እኔ። እና ናታንም ደግሞ ስለ ይፋት በግልጽ አሁን እውነታውን ሊደርስበት ነው። የናታን ጓደኛ ሁሉንም ነገር ስለ ይፋት ምን እንደሚሰራ ልጆችን ህጻናት ላይ እንዴት ወንጀል እንደሚሰራ አደንዛዥ እጽ በማዘዋወር እንዴት ልጆችን እንደሚጠቀምበት እሱንም ደግሞ እንዴት ወጥመድ ውስጥ አስገብቶ ወደ እስር ቤት እንደወረወረው ሁሉንም ነገር ለናታን አሳውቋል። ያው ለናታን ይፋት መሆኑን ስሙን ብቻ ነው ያልተናገረው እንጂ ስለ ወንጀሎቹ ሁሉ ተናግሯል። በቅርቡ ደግሞ ናታን ይፋት መሆኑን እንደሚደርስበት አልጠራጠርም፣ ይነግረዋል ብዬ አስባለሁ። እና ሁሉም ያለቀላቸው ይመስለኛል። አሁን ላይ ወንጀላቸው እየተጋለጠ ነው። ተባብሮ ናታን ኤፍራታ ሆኖ እና ክፋት እንግዲህ ለማንም አይበጅም። ለጊዜው ተደብቆ ቢቆይም እውነታው መውጣቱ አይቀርም።
ክፉ መሆን ጥሩ አይደለም እና አንድ በአንድ እስር ቤት እንደሚገቡ በቅርቡ በጣም ባለሙሉ ተስፋ ነኝ። ቤዛ ደግሞ ለናታን የመስተፋቅር መድኃኒት አግኝታለች እና ጓደኛዋ ከጦንቃይ ቤት በጣም የሚያስጠላ ነገር ነው። እንግዲህ የሰይጣን ስራ መጥፎ ነው። ለጊዜው እንትን ብዙ ነገርን ሊያበላሽ ይችላል። በኋላ ላይ እውነታው ግን መውጣቱ አይቀርም። ግን ቤዛ ለአሁን ከምግብ ጋር አድርጋ መድኃኒቱን ለናታን ልሰጠው ነው እና ይሄ በጣም ያስጠላል። ፍቅር ከሌለ በመድኃኒት ብታቆየውም በኋላ ላይ እሱ ከኤፍራታ ጋር አንድ ላይ መሆናቸው አይቀርም። ይሄ ሁሉ ነገር አልፎ አንድ ላይ መሆናቸው አይቀርም እና ፍቅርን በመድኃኒት መግዛት አትችልም። በመድኃኒት አድርጋ ለጊዜው የራሷ ብታደርግም ግን በኋላ ላይ ይሄ ነገር መታወቁ ስለማይቀር ቤዛ እንዲሁ ነው የምትለፋው፣ እንዲሁ ነው የምትጥረው እንጂ ናታን የሷ አይደለም። በቃ ካልወደዳት ብትለቀው ከማይወዳት ሰው ጋር መከራዋን ከምትበላ አሁን መድኃኒት አድርጋበት በመድኃኒት የራሷ ለማድረግ መከራ ከምትበላ ይሄን ያህል ከምትለፋ የሚወዳትን ሌላ ሰው ብትፈልግ ይሻላት ነበር እና አሁን መድኃኒቱን ተቀብላለች። ከምግቡ ጋር ሰርታ ልሰጠው ነው እና ምግቡንም አቅርባለታለች። እንግዲህ ምን እንደሚፈጠር ናታን ይበላል አይበላም የሚለውን ቀጣይ ክፍል ላይ እናየዋለን እና በጣም ይሄ መጥፎ ነገር ነው። በጣም የሚያስጠላ ነገር ነው። የማይወደውን ሰው በግድ በመድኃኒት አድርጎ በብር አድርጎ በቃ በማይሆን መንገድ እየሄዱ እያስፈራሩ የራስን ለማድረግ መጣር በጣም የሚያስጠላ ነገር ነውና ቤዛ እሱን ለቀቅ ብታደርገው ብዬ አስባለሁ እኔ እና አሁን ላይ መድኃኒቱን ከምግቡ ጋር ሰርታ አቅርባለታለች። እንግዲህ ናታን ይብላ አይብላ የምናይ ይሆናል እና በቀጣይ ክፍል እስከምንገናኝ ቻው፣ ሰላሙን ውዶቼ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ በቀጣይ ደግሞ ናታን መድኃኒቱን ይበላል ወይስ አይበላም የሚለውን የምናይ ይሆናል። መድኃኒቱን እንግዲህ ከምግቡ ጋር ሰርታ አቅርባለታለች። ይብላ አይብላ ገና አላወቅንም። በቀጣይ ክፍል እንገናኛለን። ቻው፣ ሰላም ሁኑልኝ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።